እንደ ዛሬ በዚህ ሲዝን እንደ ዛሬ ጨዋታ ተደስቻ አላቅም ነው ምልህ። ወይኔ ሲያረካ አጫዋታችን ፈርስት ሃፍ መግደላችን ያበደ። ሳካ ተጎድቶ ነው ወይ ብለህ ሰግተህ ከሆነ እመነኝ ነው ምልህ፣ በእርግጠኝነት አልተጎዳም። በምን እንዳወኩኝ ጋር ልክ ሳካን ሲያስወጣውና ይሄን ማዱዌክ የሚባል ማይረባ ጨዋታ ሲያስገባው ስለሷ እናወራ 3-0 አሸንፈናል። ሲያስገባው ሰግቼ ነበረ። ከዛ ላ ወዲያውኑ 64 ደቂቃ ራይስና ዮኬሬዝን ሲያስወጣ ገባኝ ወዲያውኑ። በቃ ለአትሌቲኮ ጨዋታ እያዘጋጀው ነው፣ ከጉዳት እየተመለሰ ስለሆነ ፈርስት ጌም ገባ፣ ፋየር ሆኖ ገባ፣ ጌሙን ገደለ። 3-0 ክሊን ሺት ፎርፌ በለው እኮ በቃ ፎርፌ። ፉላም እኮ የኛ አካዳሚ ነው ማንዬ፣ ገባር እኛ ስናገባባቸው እኮ የሚጨፍሩት ጨዋቾች ናቸው። ተረዳኝ አይደለ? ክሊን ሺት አሁን በጎል ዲፈረንስም በጎል ስኮርድም ማንሲቲ በልጠኗል። ገባለ? በጎል ስኮርድ ማንሲቲን በልጠኗል። ይሄ ደግሞ ወሳኝ ነገር ነው የምልህ። እንኳን ደስ አለህ የመድፈኛው ቤተሰብ፣ 6 ነጥብ አድርገነዋል። አሁን ሰኞ ላብ በላብ ነው የምትሆኝ ነው የምልሽ። ገባል? ኤቨርተን የልጅነቴ ዊ አር ዘ ገነርስ። የፈረንጆቹ አዲስ ዓመት ከገባ 2026 ከገባ ማለት ነው። እንደዚህ አይነት አርሰናል በተለይ ፈርስት ሃፍ ያየነውን አርሰናል አይተናናቅም። የሁሉም የአርሰናል ደጋፊ ግን ጥያቄ ይሄንን አርሰናል ማየት ነበርና ዛሬ በጣም ደስ ብሎኛል። ቀን ላይ እንዳልኩት ምናልባት የኤፕሪል ከርስ አለ ማለት ነውና ሜይ ላይ ገብተናል። ጥሩ ነው ማለት ነው እና አልፈኗል። 3 ጨዋታ ከ3 ጨዋታ በኋላ ከ3 ጌም በኋላ ከ3 የፕሪሚየር ሊግ ጌም በኋላ ምናወራው ስለ ሻምፒዮንነታችን ሊሆን ይችላልና በጣም አሪፍ ነው። ክሊን ሺት ይዘን መውጣታችን፣ 3 ጎል ማስቆጠራችን፣ ዮኬሬሽ ጎል ማግባቱ፣ ሳካ አሲስት ማድረጉ፣ ሳካ ጎል ማስቆጠሩ በጣም ጸዴ የሆነ ፐርፎርማንስ ነው። በተለይ የሉዊስ ስኬሊ ቢስሚላ ምርጥ ቦታ ነው የተገኘለት። ሪኮመንድ ሲደረግ ነበረ፣ ሲዝኑን ሙሉ ሪኮመንድ ሲደረግ ነበር። በተለይ አዲሱ ዓመት ላይ ዙቢሜንዲ ወደ ኋላ ስታበዛ እየተባለ ነበረ። በጣም ነው ደስ ያለኝ፣ በጣም ማለት ነው። አሁን ሙሉ ፎከሳችን ወደ ሰኞ የሲቲ ጨዋታ ይሆንና እዛ ላይ ሄደን እንቋጥራለን ማለት ነው። ይመቸን። በጣም የሚገርም ጨዋታ ነው ያየው። ያልገባኝ እንዳልገባኝ ግራ ገባኝ፣ የገባኝ እንዳልገባኝ ግራ ገባኝ አለ። ማፈር አለብህ፣ ሁሉም ያቋማ ማፈር አለብህ፣ አንገትን መዝፋት አለብህ። ፈረስታፍቆ የማንቂያ ደውል እኮ ወያለው ዛሬ 6-0 እኮ ለጥጦቷል እኮ ሁሉም እኮ። ወያላ ደግሞ እንደዚህ ኳስ ጀመርክ እንዴ? ሐራም ፉትቦል አልነበር የምትጮተው? መቼ ነው እንደዚህ ጀመርከው? እንደዚህ ነው ወያላ? እንደዚህ ነው ወይ? እስኪ ቺን ቪዲዮ አይተን እንመለሳለን። ዛሬ በቃ ፉላምን የሆነ መደበሪያ የምናረጋት እየመሰለኝ ያለው አይኖ ሊከብደን ይችላል፣ ግን በሰፊ የጎል ልዩነት የምናሸንፍበት ዴቪድ ራያ 17ኛ ክሊንሺቱን የሚያስጠብቅበት ዛሬ በፕሪሚየር ሊጉ በቃ ታሪክ የምንሰራበት ቀን ነው። ክሊንሺት አስጠብቀን የምንወጣበት። ቪክተር ዮኬሬሽ ደግሞ ወደ ሜዳ ገብቶ እንደባለፈው እንደ አትሌቲኮ ማድሪዱ ጨዋታ ጎል አስቆጥሮ አሲስት አድርጎ ሴሌብሬሽኑን ፏ የሚያደርግበት። ከዛ ሳትሉም ጥቁሩ አልማዝ ቡካዮ ሳካ ወደ ሜዳ ተመልሶ ተቺዎችን አፍ የሚያዘጋበት በጎልና በአሲስት የሚያሸበርቅበት። በሉ አሁን ሁላችሁም ፎሎ አድርጉኝ። በቃ ይገባኛል ስለምችል ፎሎ አድርጉኝ። የምሬን ነው የምላችሁ። ምን አይነት ሰው ነኝ በፈጣሪ። ምን አይነት አርሰናል ነው ያየነው ዛሬ። ስፔሻሊ ፈርስት ሃፍ ይለያሉ ነው የምላችሁ። እንዳልኩት እንደተናገርኩት ዮኬሬሽ አገባ፣ ሳካ አገባ፣ ዮኬሬሽ አሲስት አረገ፣ ሳካ አሲስት አረገ አይነት ነገር በቃ ያበደ ጨዋታ ነው ያየነው ዛሬ። ፉልሃምን በቃ እንደተናገርኩት አንበርበረናት ነው ላክናት። የለንደን እኛ የምር ጎረቤት ምናምን ብዙ አንወድም ታውቃላችሁ። ጨዋታው እንደፈራኑና እንደጠበቅኑ አይደለም ጭራሽ። በቃ ሙሉ ለሙሉ ዶሚኔት አድርገን ተቆጣጥረን የሚገርም ጨዋታ አሳይተን ነው የወጣነው። በቃ እንችላለን ነው የምላችሁ ዛሬ እንደ ቡድን ማለት ነው። ከሀ እስከ ፖ ከራያ እስከ ቪክተር ዮኬሬሽ ሙሉ ፐርፌክት የሚባል ነው። ነገር ግን ትንሽ ቤን ዋይት ብቻ ነበረ ጥርጣሬዎች ሲከተን የነበረው። እያንዳንዱ ተጫዋች ዛሬ የሚጠበቅበትን የተሰጠውን ኃላፊነት በሙሉ ተወጥቶ የወጣበት ጨዋታ ነው። ከረጅም ጊዜ በኋላ የምንናፍቀውን ውብ እግር ኳስ የሚጫወተውን አርሰናል አይተናል ብዬ አስባለሁ። ምንም መሳቀቅ የሌለበት በሚገርም የጨዋታ ብልጫ ብዙ ጎሎች አስቆጥረን ምናምን ነው የወጣነው። በቃ ይገባናል ድሉ። ከልቤ ነው ማውራችሁ። በመጨናነቅ ውስጥ ሆነን ምናምን ወይ ገብቶብን ወር ደግሞ ብዙ ማስቆጠር አቅቶን ምናምን አይነት ነገር ተጫዋቾቻችን ሙሉ 90 ደቂቃ አጫውተን ለአትሌቲኮ ማድሪዱ ጨዋታ ተዳክመው ይደርሳሉ ምናምን ብዬ ያሰብኩኝ ነበር። ግን ጨዋታውን ገና ፈርስት ሃፍ ገለ ነው ራይስን፣ ኤዜን፣ ዮኬሬሽን ምናምን ሳካን በደንብ አሳርፈናል። ስለዚህ አትሌቲኮ ማድሪዱም ስጋት አይኖርብንም ማለት ነው። ኤኒዌይስ ግን እኔም ሆንኩ አርሰናል ሁለታችንም እንችላለን ነው የምላችሁ። ፎሎ ያላረጋችሁ ይገባኛል፣ ፎሎ አርጉኝ። ሁሌ እንደዚህ አይነት ማለት ነው
የሚገራርሙ ምርቃቶችን እንድታገኙ የሚገራርም ግምቶችን እንድታገኙ ፎሎ አድርጉኝ። በቅርቡ ደግሞ በፕሬዲክሽን መምጣት አይቀርም፣ አትጠራጠሩ። የመቻቹ መልካም አዳር። ምን አይነት ጨዋታን የተመለከት ነው? የመድፎ ቤተሰቦች ክለባችን እንግዲህ 3-0 በሆነ ውጤት ማሸነፍ ችሏል። ቡካዮ ሳካ 1 ጎል ሲያስቆጥር ቪክተር ዮኬሬሽ ደግሞ 2 ጎሎችን ማስቆጠር ችሏል። ቡካዮ ሳካ ለዚህ ቡድን ምን ያህል ወሳኝ ተጫዋች እንደሆነ በዛሬው ጨዋታ ላይ በደንብ አስመልክቶናል ብዬ አስባለሁ። የመጀመሪያ አጋማሽ ላይ ያሳየን እንቅስቃሴ እጅግ በጣም የሚገርም ነበረ። ቡካዮ ሳካም በዛሬው ጨዋታ ላይ 1 ጎልና 1 አሲስት ማስመዝገብ ችሏል። በተጨማሪም ለመጀመሪያ ጊዜ መሀል ሜዳ ላይ ሙሉ ጨዋታ ተሰልፎ የተጫወተው ማይልስ ሉዊስ ኬሊ በጣም ምርጥ ብቃት አስመልክቶናል። ዛሬው ጨዋታ ላይ በጣም ምርጥ ብቃቱን ያስመለከተን ቪክተር ዮኬሬሽ በዛሬው ጨዋታ ላይ 2 ጎሎችና 1 አሲስት ማስመዝገብ ችሏል። እንዲሁም ደግሞ በአጠቃላይ 20 ጎሎችና 3 አሲስት ማስመዝገብ ችሏል። መጀመሪያ አጋማሽ ላይ በጣም ተጭነን እየተጫወትን ጎሎችን ለማግባት ሞክረን ነበር፣ እሱም ተሳክቶልናል። ሁለተኛ አጋማሽ ላይ ደግሞ ጌም ማኔጅመንት ነበረ። በደንብ ጌሙን ማኔጅ አድርገን ምንም አይነት ጎል ሳይቆጠርብን ጨዋታውን 3-0 በሆነ ውጤት ማሸነፍ ችለናል። እንዲሁም ደግሞ በዛሬው ጨዋታ ላይ እንደ ጥሩ ነገር መነሳት ያለበት ነገር ዋና የክለባችንን ተጫዋቾች እንደነ ቡካዮ ሳካ፣ ዴክለን ራይስን የመሳሰሉ ተጫዋቾችን በደንብ አድርገን ለማክሰኞ ጨዋታ ማሳረፍ ችለናል። አጠቃላይ መድፎ ቤተሰቦች የዛሬውን ጨዋታ አሸንፈን ማንቸስተር ሲቲ እስከሚጫወት ድረስ ሊጉን በ6 ነጥብ መምራት ጀምረናል። ከዛ በተጨማሪም የጎል ልዩነቱን ወደ 4 ከፍ አድርገናል። እናንተስ ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። 35ኛ ሳምንት ላይ ፍሬ ከዳኝ ማሟክ እስካሁን በተመተ እንዴት ለምን ሶስት ጨዋታ ጉድ ይቅር ይህንን ቪዲዮ ማለት ነው መጨረሻ ላይ አንድ መረጃ እነግራለሁ። አንድ ሊጠቅመው የሚችል ሰው ስላለ ሼር እንድታደርግለት። ከዛ በተጨማሪ ስንት ይላል ቆጣሪያን ስንት ይላል እስቲ ንገሩኝ። ፈርስት ሃፍ አስተኛ ናችሁ። ፈርስት ሃፍ አጋደምንሽ። ሰከንድ ሃፍ በቃ ቀብርር ብለን ሳካዬን ቁጭውን ለማክሰኞኛ በትልቁ መድረክ ገና ገድያ አለብን። ለነገሩ አትሌቲኮን ለጠፍ ነው የምናደርጋት፣ ጠጓን ነው የምናይዛት። ዛሬ ግን ሚኬል አርቴታ የሚገርም ስራ ነው የሰራው። ይሄን ማሊያ አሁን እጨፍርበታለሁ፣ ቁጭ ነው የማደርገው። ከነገ ጀምሮ የኤቨርተን ደጋፊ ነኝ። በዚህ ሰዓት ማለት ነው ክለባችን ለዋንጫ እየተፎካከረበት ባለበት ሰዓት ላይ 2 ጎልና 1 አሲስት ማድረግ በ45 ደቂቃ ውስጥ ቀልድ አይደለም። ይህንን ነው የምንፈልገው። ቪክተር ዮኬሬስ ንጉሱ ባለበት ዛሬ ቴሪ ዳንኤል ኦንሪ ባይዘው ኤምሬትስ ተገኝቶ እያየው ነበር። 14 ቁጥሩ ኢንሴፍ ሃንድስ ነው ያለው። በቃ ኢንሴፍ ሃንድስ። አሰልጣኝ ሚኬል አርቴታ በአባታችን አርሰን ቬንገር ተይዞ የነበረውን ሪከርድ አሻሽሎታል። አርሰን ቬንገር በ60 ጨዋታ 39 ዊን ነበራቸው። ዋንጫ የበላ ኢንቪንሲብል የሆንበት ዓመት ላይ ማለት ነው። ሚኬል አርቴታ በ58 ጨዋታ 40 ዊን ደርሶ የፕሮፌሰርን ሪከርድ አሻሽሏል። አስቀድሜ እንደነገርኩ ቪዲዮውን ሼር የምታደርግበት ሰዓት ደርሷል። ይኸውልህ ለምታውቀው ሹፌር ሼር አድርግለት። ወንድም ሊሆን ይችላል፣ ጓደኛ ብቻ ለሹፌሩ ሼር አድርግለት። ፓስ ላይ ምናምን ብቻ ነው የምታውቀው። ማይ ኤሪያ ያንጎ ማለት ነው ለአንተ የሚሆነውን የስራህን ኤሪያ ይዞልህ መጥቷል። ማይ ኤሪያ ምንድን ነው በለኝ። ማይ ኤሪያ ጋይስ የሆነ ቦታ ላይ ቆማችሁ ቦሌ ሊሆን ይችላል 2 ቦታዎችን ጥሪ እንዲደርሳችሁ ማድረግ መምረጥ ትችላላችሁ። አቅራቢያችሁ ሩቅ እንዳትሄዱ ደግሞ። አሁን ለምሳሌ ቦሌ ካለ አትላስ ሊሆን ይችላል፣ ቦሌ መድኃኒዓለም ሊሆን ይችላል፣ ኤርና ሙላን ብቻ አቅራቢያ ያለን በትንሹ ቢያንስ 2 ቦታዎችን መምረጥ ይኖርባል። ከዛ ግን ተጨማሪ 7% ኮሚሽን ካንተ ይታሰብባል። 3 ቦታ ስታደርግ 5%፣ 4 ቦታ ስታደርግ 4%፣ 3 ቦታ ስታደርግ 3% እየቀነሰ ይመጣል። ካንተ ብቻ የሚጠበቅብህ መረጥ ጥሪም ይበዛልሃል። ያንጎል ለአዲስ ነገር ማምጣት አይሰለቸውም። ያራዳ ልጅ ይኸውልህ ከዚህ በፊት ራሴ ማስታወቂያውን ሰርችላችኋለሁ። ሆም ዴስቲኔሽን አለ፣ ጂኦ ዞን አለ፣ ሰርጅ ዞን አለ። ብቻ በቃ አንተ በእናትህ ከምታውቃቸው የእግር ኳስ ዞኖች ወጣ ብለህ ማለት ነው ብዙ ዞኖችን ያንጎ ላይ ማግኘት ትችላለህ። ብቻ እንዳልኩ አፕሊኬሽኗን እዛው በተቀመጥክበት ዳውንሎድ አድርገህ ከአፕ ስቶርም ከፕሌይ ስቶርም በ5 ደቂቃ ሬጂስተር አድርገህ ስራህን መጀመር ነው። የፈጠነ ማይ ኤሪያን ኩክ አድርግ። በመጨረሻም ልላችሁ የምፈልገው ነገር ሄ ኢዝ ባክ፣ ቦታው ላይ ነው የተመለሰው። ቡካዮ ሳካ ኮንግራጋላርስ። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ግባ 3 ጎልና 3 ንጹህ ነጥብ 3 ጎል ከ3 ንጹህ ነጥብ ጋር ይሄ ነው በቃ። ይኸውልህ አሁን ስለ ዋንጫ ማናስብበት ምንም አይነት ምክንያት አይኖርም። ዋንጫ እንበላለን ማንልበት ምንም አይነት ምክንያት አይኖርም። ምክንያቱም ይሄንን አርሰናል አይተናል። ማንዬ ምን አለ አርቴታ ይሄንን አስተላለፍ አስቀድመ ሞክሮ ቢሆን ኑሮ ምን አለበት ማን እንዴት አባቱ ደስ የሚል ጨዋታን የተጫወት ነው። ፈርስት ሃፍ ጨዋታችንን ግድል አደረግን። ሰከንድ ሃፍ ላይ ወሳኝ ተጫዋቾቻችንን በሙሉ ጠረግረግ አድርገን አውጥተን አሳረፍን።
እጅግ ይከብደናል የተባለው ለንደን ደርቢን የተባለው የፉልሃምን ጨዋታ 3-0 ማሸነፍ ቻልን። ታዲያ እነ ሉዊስ ኬሊን መሀል ላይ መጠቀም ብንችል በእንደዚህ አይነት ሁኔታ እስካሁን አስበው ማን ብቻ ግን ጀማው እንኳን ደስ አለን። ወይኔ ሰኞ መቋጠሩ አቆጣጠር ጀማው አቤት ቋጠሩ የከፋ ነው የሚሆነው። መላው የእግር ኳስ ቤተሰብ ጉድ ነው የምትለው ማንዬ ስታር ቦይ ቡካዮ ሳካ አኮራሽን ዛሬ። ከዛ በተጨማሪ ቪክቶር ዮኬሬሽ ልዩ ነህ ማንዬ፣ ምንም ያወጣል። ሉዊስ ኬሊ ዛሬ በዛ ቦታ ላይ አስገራሚ ስራ ሰርታለ። ብቻ ቪዲዮ ሰራላለሁ ጀማው። እንኳን ደስ አላችሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። እንችላለን። ሁላችሁም እንዳያችሁት ሉዊስ ስኬሊ ሙሉ ቋጣሪውን ነው ቁጭ አድርጎ ያሳደረው። ዳትስ ኢት። እንዴ መሰላችሁ አይታችሁ ከሆነ ከሱ የሚነሱ ሁሉም ኳሶች በጣም ኢፌክቲቭ ነበሩ። ምን እያሰብኩ እንደነበር ታውቃላችሁ? አመቱ ሙሉ እንደዚህ ተጫውተው ቢሆን ኑሮ ብዬ እያሰብኩ ነው። ክሊንሽት 3 ጎል፣ ከዛ ለዋንጫ ጉዟችሁ ደግሞ 3 ጌም ነው የቀረው። ምን እየተሰማችሁ ነው? ምን አሰባችሁ? እንዴት ናችሁ? ሳካ ስላገባ ደስ ብሎኛል። የማልክደው ደስታዬ ነው። ብቻ ይመቻችሁ። ቋጣሪያንስ በጣም እየተዘናጋችሁ ነው። ያ አርሰናል ፉልሃምን አጋይቷታል። ፈርስት ሃፍ ነው ጨዋታውን የጨረሰው። ግን በዚህ ጨዋታ ላነሰው የምፈልገው 1 ነጥብ ፈርስት ሃፍን ብያችሁ ነበር። ሉዊስ ስኬሊን ማለት ነው ተዘርፋችሁ ነበር። እርግጠኝነት አሁን አትሰጡንም ማለት ነው። ሚድፊልደር ላይ ደፈር ቆፍጠን ብሎ ማሰለፍ ጀመረ። የምን ዙቢሜንዲ ማለት ጀመረ ሰውየው ማለት። ያኔ ምን የመሰለ ታለንት ማየት ጀመረን። ልጁ ትቶ ሊወጣ ነበር፣ ትቶ ሊሄድ ነበር ማለት ነው። ቢባል ሉዊስ ስኬሊ ሲኒፐር ይባላል። አምናት ስንት ትልልቅ ቡድኖች ጋር አስገብተው እነ ቫልቬርዴን እያጋደመ ሄዶ ሪያል ማድሪድ ጋር ሲጫወት ቋሚ ተጫዋች ሆኖ ሌፍት ባክ ብለህ አሰልፈው ሚድፊልደር ላይ እነ ፓርቴን እያገዘ የምታውቀውን ተጫዋች 5ኛ ተመራጫችን እያልክ ትመጣለህ። እኔ እግዚአብሔርን አንዳንዴ ላጣው ነው ይሄ ምንድን ነው የሚባለው? ላጣው ነው ብለህ አስበህ መተችት፣ ላገኘው ነው ብለህ ማሞገስ በጣም ደባሪ ነው። አሁን ማንቸስተር ዩናይትድ በእርግጠኝነት እንደማያገኘው እርግጠኛ ነኝ። ግን ደግሞ ስኬሊ ምን አይነት ተጫዋች እንደሆነ እንዴት ያምነውን እንደረሳችሁት ዛሬ ግን ረስታችሁት የነበረው እንድታስታውሱ አድርጓችኋል ብዬ አስባለሁ። በጣም ቤስት የጨዋታው ቤስት ለኔ ትሮሳርድ ጸደይ ነበር። ቪክቶር ዮኬሬሽ ሌላ ሌቭል፣ ቡካዮ ሳካ ዋው ተመለሰች። በፈርስት ሃፍ ብቻ ሌላ ደረጃ ላይ ማለት ሌሎችም ጥሩ ነበሩ። ሳሊባ ማጋሊሽም ጸደይ ነበር። ዴቪድ ራያ 1-2 ኳስ ነው የተሞከረበት። ኳስ ነው ፓንች ያደረገው የመጀመሪያው ኮርነር የወጣው ኳስ ምናምን። ብቻ ለማንኛውም እኔ እንደዚህ ጥሩ ስትሆኑ ከማድነቅ ወደኋላ አልልም። ግን አሸነፋችሁ መጥፎ ስትሆኑ ደግሞ መጥቼ ተቻለሁ ማለት ነው። ለማንኛውም ይመቻችሁ። ቤስት ነበራችሁ። ከዚህ በኋላ ማንቸስተር ሲቲ ስራ ይጠብቃል። እሺ 3-0 ተጠናቋል ማለት ነው። ያው ምንም አዲስ ነገር የለም። እንደ ፈርስት ሃፉ ነው። ጥሩ ነው ዛሬ አርሰናል የተጫወተው። የፉልሃም በጣም ቅሽምና ሳለ ሆኖ ያው ምንም በቃ ሰከንድ ሃፍ ላይ ደግሞ የታወቀ ነው። መቼስ ፉልሃም ካምባክ ያደርጋል ብለን አንጠብቅም። ወልቭስ ያኔ ያሳየንን ምናልባት እንጠብቅ ነበረ። ግን ጭራሽ ፉልሃም ከወልቭስም የባሰው ነበር። ምንም ተስፋ የሚባል ነገር አይሰጥማል። እኔ እንደውም ቢቸግረኝ ነጥብ ለመጣል ሳይሆን ጎል አትሊስት 1-2 እንዲያገቡ መቋጠር ጀመርኩኝ። አሁን እኛ 2-0 ኦር ደግሞ 3-1 ካሸነፍ ነው አንደኛ ደረጃን የምንይዘው ማለት ነው። 76 ነጥብ ቢኖረንም 41 ሆኗል ጎል ዲፍረንሳቸው። የኛ 37 ነው። ስለዚህ በ4 ጎል ዲፍረንስ ይበልጡናል። ፉልሃም ቢኖረኝ በእናት ራስ ላይ ጠብጥቤ አሳድገው ነበር ያን ጎል ዲፍረንስ። ለማንኛውም ኖርምዬ ነው። ይሄ በጎል ዲፍረንስ ምናምን የሚበላ ሊግ አይደለም። አሳምነን በነጥብ እንደምንበለው በክለብ ይተማመናለሁ። ፒስ። እንዲህ እንድትጫወቱ እኮ ነው የምንፈልገው። በቃ አርሰናል እኮ በስማም እንዲህ እየቻላችሁ ሳካ ነው ሳላህ ነው ዛሬ የነበረው። በስማም እንዴት ነው የሚያምረው ጨዋታው ራሱ ማለት ኢዚ ራሱ ያቺ ኳስ። አረ እንደዚህ ተጫወቱ በቃ ብሉ። አሳምናችሁን። እኔ ይመቸኛል። በቃ አርሰናል እንደዚህ የሚጫወት ከሆነ ፈርስት ሃፍ ምንድን ነው ይሄ አርሰናል አትሌቲኮ ነው ሻምፒዮንስ ሊጉንም ያሰጓል። በቃ እንዲህ የሚጮህ ከሆነ እንዴት ነው የሚያምሩ። የዛሬውን አርሰናል አለማድነቅ ባይዘዊ አይቻልም። በቃ ደስ ሲል ለማየት ራሱ ደስ ሲል በስማ በተለይ ፈርስት ሃፍ ሳካ ማድዌኪ ጭራሽ ከሳካ ጋር ማይገናኝ። በቃ ሳካ ሲጎድል ያጎርለዋል በቃ ቲሙን። እኔ ሳካ ዛሬ ነው የታየኝ። በቃ ይመቻችሁ። ጀሞ 3-0 አሸንፏል። 6 ነጥብ ይመቻችሁ። የመድፈኞቹ ደጋፊዎች እንኳን ደስ አላችሁ። ጊዮኬሬሽ ድንቅ ሆኖ ባመሸበት ጨዋታ አርሰናል ፉልሃምን 3-0 በማንበርከክ መሪነቱን አስፍቷል። ሲቲስ ሰኞ ዕለት ከኤቨርተን ምን ይጠብቀዋል? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ይህንን አርሰናል ነው የምንፈልገው ጀሞ። ይሄንን አርሰናል ማንንም አንሰማም። እንችላለን። አርቦይ ሳካ፣ ቪክተር ዮኬሬሽ
ማይ ሉዊስ ስኬሊ ዋንሽ ስኬሊማ በስመ አብ ሳካ እንኳን ተመለስክ። እንዴት ነው ምን ችለው? በሰማዓም ፈርስት ሃፍ ላይ 3 አገባን ጨረስንባችሁ። ማን ከዚህ በኋላ ትፈሩናላችሁ? ሳካ ምን አይነት ተጫዋች ነው? ይሄን ነው የምንፈልገው። ለዚህ ነው ስታርቦይ የምንል ገባ አይደለም? ምን አይነት አሲስት ነው የመጀመሪያው ማለት ነው። ከዛ ምን አይነት ጎል ነው ዮኬሬሽ እና ሳካ የሚያምር ኮላብ ገብታችኋል። ይሄን ነው የምንፈልገው ሲዙኑ እስኪያልቅ ድረስ። አሁን ዛሬ በ3 ጎል ልዩነት አሸንፈናል ማለት ነው። ቀጣይ ላይ ይሄን ነው የምንፈልገው። ዋንጫውን ከፈለግነው ይሄን እያልኳችሁ ነበር። በ2 ጎል በ3 ጎል ልዩነት ሁሌ ማሸነፍ አለብን። ገብታችኋል። ሉዊስ ስኬሊ በጣም ያበደ ጨዋታ ማለት ነው። እኔ እናቴ ትሙት ልጅ በጣም ነው የሚመቸኝ። አተ መሃሉን በትክክል ነው ሊድ ያደረገው። እናቴ ትሙት ማለት ኳስ አይፈራም ሲቀበል ምን ሲያል በጣም ነው የሚከሸለው። አርሰናል እንግዲህ ፉልሃምን በሜዳው 3-0 ከምርጥ ጨዋታ ጋር አሳይቶን ማሸነፍ ችሏል። የነጥብ ልዩነቱንም ወደ 6 አስፍቷል። ነግሬያችሁ ነበርኩ ከዚህ በፊት ሰራሁትን ቪዲዮ ገብታችሁ። ሜይ የአርሰናል ወር ነው። ሜይ ወር ማለት አርሰናል ጥሩ የሚጮትበት፣ ጥሩ የሚያሸንፈት፣ ጥሩ ነጥብ የሚሰበስብበት ነው። ጥሩ ነጥብ ከሚሰበስብባቸው ወሮች መካከል በ3ኛነት ደረጃ ላይ የተቀመጠበት ነው። ገብታችሁ ፕሮፋይል ላይ ቪዲዮ ቪክተር ዮኬሬሽ 2 ጎሎችና 1 አሲስት፣ ቡካዮ ሳካ ደግሞ 1 ጎልና 1 አሲስት። ለዮኬሬሽ 1ኛውን ጎል አሲስት ያደረገው ትሮሳርድ ነው። ሪላቲቭሊ በጣም ጸዲ ጨዋታ ነው ያየነው። እኔ አርሰናል በዚህ ዓመት ማለት ነው ስፔሻሊ ፈረንጆቹ አዲስ ዓመት 2026 ከገባ በኋላ ጸዲ ጨዋታ ያዩት ዛሬ እና ትንሽ ተስፋ የሚሰጥ ነገር አሳይቷል። ያው ከሲቲ ጋር ያላቸው የነጥብ ልዩነት 76 እና 70 ሆኗል። ጎል ዲፈረንሳቸው 4 ጎል ዲፈረንስ አርሰናል ይበልጠዋል። ነገር ግን ሲቲ 2 ጨዋታ እየቀረው ማለት። አሁንስ የዋንጫው ባለቤት ማን ይሆን? የለንደኑ ኩራት አርሰናል ጎረቤቱ ፉልሃምን አንበረከከ። በነገራችን ላይ ቤተሰቦች ትብብራችሁ እጅግ ያስፈልገኛል። 1 ሚሊዮን ፎሎወር ለመግባት በጣም ጥቂት ፎሎወሮች ብቻ ስለቀሩኝ ፎሎ በማድረግ ተቀላቀሉ። የዛሬው የአርሰናል ድል ለአርቴታ ተራ ነጥብ አይደለም። ይልቁንም በደረጃ ሰንጠረዡ አናት ላይ የነበራቸው መሪነት ይበልጥ በማጠናከር ከተከታዮቻቸው ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 6 በማስፋት የሊጉን ዘውድ ለመድፋት ያላቸውን ጽኑ ፍላጎት ለዓለም ያሳዩበት ታላቅ ምሽት ሆኖ አልፏል። የዛሬው አርሰናል ደግሞ ግዛ ኪታ አባቱን የመጣው ምን አይነታቸው ነው የምትጮተው? አፕሪል አለቀ። ለዛ ነው ሜይ ስለገባ ነው እንደጨንጨንጨው አተ እግዚአብሔርን ደነገጥኩኝ እኮ እኔ። በዛው አለቀ። በፈርስት ሃፍ 3-0 ማንጫ ነው እንዳለ እንዴ! ምንድነው እግዚአብሔር አንተ እኔ በአንድ ሹቶን ታርጌት እኮ ነው የወጡት እነዚህ 9 አርሰናል 9 ሹቶን ታርጌት፣ ፉልሃም በአንድ ሹቶን ታርጌት ነው የወጣው። አለቀ። እሱም አሁን በመጨረሻ ሰዓት ነው የሚሞካከሩት። 0 ነበር አይቻለሁ በደንብ። ወይኔ ፉልሃም ግን እግዚአብሔርን ስንት ነገር እኮ ጠብቄ እንደነበር ዛሬን ቀን ቅዳሜን በቃ የሆነ ነገር ይፈጠራል፣ በቃ ጫና ያረጋልበታል ብዬ እንካ በቃ 3 ነጥብ ሲቲ በቃ እንዳለ ሲቲ ላይ ብቻውን እኔ አውቀዋለሁ እኮ ፉልሃምን የወከተ ሚኬል አርቴታ ምንድን ያስመለከተን ጋይስ? መድፈኞቹ አርሰናሎች በወሳኝ መርሃ ግብር ፉልሃምን 3-0 በማሸነፍ በፕሪሚየር ሊግ ያላቸው መሪነት በ6 ነጥብ በማስፋት 76 ነጥቦችን በመያዝ አንደኛ ደረጃነታቸውን ማጠናከር ችለዋል። ሚኬል አርቴታ ስቴትመንት የሆነ ፐርፎርማንስ ነው በአርሰናል በኩል ያስመለከተን። በዚህ ጨዋታ ላይ ለመድፈኞቹ አርሰናሎች 3ቱን ጎሎች ማስቆጠር የቻሉ ተጫዋቾች ቪክተር ዮኬሬሽ 2ቱን እንዲሁም ደግሞ ቡካዮ ሳካ 1ዱን ነበረ። ቪክተር ዮኬሬሽ 3ቱን ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር፣ 1 አሲስት እንዲሁም 2 ጎሎች በማድረግ ማለት ነው። ቡካዮ ሳካ ደግሞ እንዲሁም 1 ጎልና 1 አሲስት ማድረግ ችሎ ነበረ። ፈርስት ሃፍ የገደሉ ጨዋታ ነው ማለት ይቻላል። ሚኬል አርቴታ ከሰከንድ ሃፍ በኋላ ጨዋታውን በማረጋጋትና ቴምፖን በማቀዝቀዝ ተጫዋቾቹን በማሳረፍ ማክሰኞ ለሚጠብቀው የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የመልስ ጨዋታ ሲያዘጋጅ ነበር። ተጫዋቾቹን ቀይሮ እያስወጣ ማለት ነው። ፉልሃምን ቶታሊ ፈርስት ሃፍ ዶሚኔት አድርገው ነበር አሳምነው ማሸነፍ እየቻሉት፣ በዛውም ውጤቱን በማስጠበቅ እንግዲህ 3-0 ማሸነፍ ችሏል። ፉልሃሞች በዚህ ጨዋታ ላይ ጥሩ ነገር ይነሳላቸው ከተባለ ከሰከንድ ሃፍ በኋላ ጨዋታው ላይ ለመመለስ ያደረጉት ጥረት ነበረ። እሱም ቢሆን በቂ አልነበረም። አርሰናሎችም ስለፈቀዱ ነበር ፉልሃሞች ለማጥቃት ጥረት ሲያደርጉ የነበረው ማለት ነው። ኤኒዌይ ሚኬል አርቴታ ግን በጣም ስቴትመንት የሆነ ፐርፎርማንስ ነው በዛሬው ጨዋታ ላይ ያስመለከተ። ሉዊስ ስኬሊ ሚድፊልዱ ላይ ተሰልፎ ምን ያህል ጥሩ ተጫዋች እንደሆነ አሳይቶን ነበረ። በአርሰናል በኩል መጥቶ የሚባል ተጫዋች በዚህ ጨዋታ ላይ የተመለከተን አይመስለኝም። ቡካዮ ሳካ 1 ጎልና 1 አሲስት በስሙ ማስመዝገብ ችሎ ነበር። ቪክተር ዮኬሬሽ 3ቱን ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር። 2 ጎል እንዲሁም ደግሞ 1 አሲስት ነበር በስሙ ማስመዝገብ የቻለው። ኤኒዌይ እናንተ ስለዚህ ጨዋታ ምትራላችሁ ሀሳባችሁን አጋሩኝ። የፕላስ ፖይንት ምርጫ እንዳትረሱ። የአርሰናል ነው የሚጫወተው አላላችሁም እንዴ? እና ሲቲ ምን ያደርጋል ደግሞ? ከመቼ ወዲህ ነው ቀይ መልበስ የጀመረው ሲቲ? መቼስ አርሰናል ራሱ ነው ይሄ ሁሉ ጎል ያዘነበው አትሉኝ? አንድ ጎል አስለምዶን ዛሬ ምን ነው ድንገት ቅይር? ኧረ ይሄ ራሱ ሲቲ ነው አርሰናል ነገር የሚጫወተው ማለት እንደዛ እንተማመን። ባለፈው ቻምፒዮንስ ሊግ ዋላ እዛ አየ። አረ አርሰናል እንረጋጋ እንዴ! ሲቲ አለ ግን አለ 6 ፖይንት ምናምን ያ 9 ፖይንት ሊመለስ ነው። አረ ቶሎ ተጫወት ካለ አቤት በል ካለ። ቢስሚላ የሚኬል አርቴታው አርሰናል
ፉልሃምን 3-0 በማሸነፍ የሊጉ መሪነቱን አጠናክሯል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። አርሰናል ከረጅም ጊዜ በኋላ እንግዲህ 3 ንጹህ ጎል 3 ነጥብ አሳክቷል። ቶተንሃምን ባልተሳሳት ቶተንሃም 4-1 ካሸነፈ በኋላ በሰፊ ግብ ልዩነት ማሸነፍ አልቻለም ነበርና ዛሬ ግን ምርጥ ፐርፎርማንስ ምርጥ 3 ነጥብ ነው ያሳካው። ደስ የሚል ጨዋታ ነበር። ለአርሰናል ደጋፊዎችም ደስ የሚል ነበር ብዬ አስባለሁ። ዋናው ምክንያቱ ግን በቃ ቡካዮ ጥሩ ላይ ነው መመለስ ብቻ ሳይሆን በጥሩ ፐርፎርማንስ ላይ ነው የተመለሰው። እሱ ጥሩ ከሆነ መቼም አሁን ከረፍት በኋላ እኮ በቀይ ነው ያው አርሰናል በጎል ነው የተጫወተው። ተቀይሮ የገባው ከሱ አይሻልም። እሱ በፎጣ እሱ ይሻላል እኮ ከረፍት በኋላ አይታችሁት እንደው ያው በርግጥ 3 ቀድሞ ስላስቆጠረ የመልሱ ጨዋታ በሻምፒዮንስ ሊግ ስላለበት ልጆቹም በቃ እየቆጠበ ነበርና ፈልጎት ይመስለኛል። ፉልሃም እንደዛ ጫና ያደረገው ራሱ ፈልጎት ነው፣ እጅ ፍሬን ይዞ ነው እንጂ እንደው ከዛ በላይ መጨመር ይችል ነበር ብዬ አስባለሁ። ግን ልጆቹን ቶሎ ቀይራቸው። ጥሩም ማድረግ እንደዛ ማድረጉ ግን ይሄ መፍትሄ ከዚህ በፊት ለምን አልሞክረውም? አንዳንዴ ይገርመኛል። አርቴታ በቃ አርሰናል እንደዚህ ነው። በቃ አሁን ደጋፊ ይሄን ሳይጠብቅ ነው ሰርፕራይዝ ያደርገው። ሲጠብቁት አርሰናል እታች ወርዶ ያገኙታል። ሳይጠብቁት ደግሞ ላይ ወጥቶ በቃ አሁን ይሄን ነገር ብዙ አሁን ዛሬ ሉዊስ ስኬሊ ምናምን ሞክሯል። ይሄን ነገር ከዚህ በፊት መሞከር ይችል ነበርና ዝም ብላችሁ ኢንጆይ አድርጉበት ነው ብዬ የማስበው። በቃ አርሰናል ኢንጆይ አድርጉበት። በቃ ዝም ብላችሁ መጨረሻ ላይ የሚሆነው ይታወቃል። በቃ ማየት ነው የሚሻለው። አሁን ሲቲ 2 ጨዋታ አለው በርግጥ እጁ ላይ ግን አይታወቅም። ያ ነገር ነጥብ ሊጥ ይችላል ምን ይችላል። ስለዚህ ያለፈውን ትቶ ኢንጆይ ማድረግ ይሻላል ብዬ አስባለሁ። ለማንኛውም ዛሬ ግን ጣፋጭ 3 ነጥብ ነው ያሳካችሁት። የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አርሰናል እንግዲህ በስተመጨረሻ በዛሬው ዕለት ፉልሃምን 3-0 አሸንፏል። በዚህም እንግዲህ ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት በ6 ከፍ ማድረግ 76-70 እየመራም ይገኛል። የዛሬውን አርሰናል ከፉልሃም ጨዋታ እንዴት አያችሁት? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። አርሰናል ፉልሃምን በፈርስት ሃፍ ውጤት ማለት ነው 3-0 በሆነ ውጤት ማሸነፍ ችሏል። ኮንግራር ሴ ፋሚሊዎች ማለት ፈልጋለሁ። ያው እንግዲህ ፈርስት ሃፍ አርሰናል ልዩን አርሰናል በማጥቃቱ ረገድ እጅግ በጣም ልዩን አርሰናል ነበር እንግዲህ የተመለከትነው ዛሬ። ባይዞ ቀደም እንዳልኳችሁ ቡካዮ ሳካ ዳግም የተወለደ ልጅ ነበር የሚመስለው ዛሬ እናም እጅግ በጣም አሪፍ እንቅስቃሴ አድርጎ ነው የወጣው። ያው ሰከንድ ሃፍ ግን እንደ ፈርስት ሃፉ ማጥቃቱ አርሰናል ትንሽ ተቀዛቅኖ ነበር። ቢሆንም ቅያሬዎቹ ነው አይ ቲንክ ይመስለኛል ወሳኝ ተጫዋቾቹ ተቀይረው ነበር። ትክክለኛ ውሳኔ ይመስለኛል ለአትሌቲኮ ጨዋታ ማለት ነው ለቻምፒየንስ ሊጉ። እና ያው አርሰናሎች ኮንግራ ማለት ፈልጋለሁ። እዚህ ጋር ግን ቡካዮ ሳካ እንዲህ አይቻልም። ማን ምን አይነት ገደላ ነው በእናታችሁ እንዲህ ይቻላል? ኧረ በስመ አብ ኧረ ተጫዋቹ። ለማንኛውም ዛሬ ሳካ ልዩ ነበር እውነት ነው የምላችሁ። ይመቻችሁ። ለማንኛውም ኮንግራ። መሀል ላይ ጊዜያዊ የወቅታዊ ችግራችን ዙቢሜንዲ እንደሆነ ግን አላስተዋላችሁ? ሙሉ ለሙሉ ባይሆንም ግን ከፍተኛ ፐርሰንት ዙቢሜንዲ እንደሚወስድ ተደጋጋሚ ድካም። ይኸው ዛሬ መሀሉን የተወሰነ ነካ ስናደርገው የጎል ልዩነታችንን 4 አድርገን ተጫዋቾቻችንን በጊዜ አሳርፈን ምርጥ ጎል ሳይገባብን በክሊንሽት ራያማ በቃ የወርቅ ጓንቱ በቃ የግሉ አደረገው። የግሉ በቃ 5 ብር የሚሸጥ ጓንቱ አንተ እንደሱ በተደጋጋሚ አታገኝም። እሱ እንደ ቀልድ በለው። ዮጎሬሽ 2 ጎል አግብቶ ሳካ በሚያስፈልገን ሰዓት ፈርስት ሃፍ 1 ጎል 1 አሲስት አድርጎልን ቤተሰብ ምርጥ በቃ 2 ጨዋታ አሸንፈናል። ሲቲ ይሄ ትልቁ ጫናው ነው ብራዘር። ቀድሞ መጫወት ራሱ ለካ አንድ ነገር ነው። አንዳንዴ እኩል ነጥብ መሆናችንም አርሰናልን አነቀው እንዳትል። ባለፈው ለካ በኒውካስል 1-0 ተቸግረን ያሸነፍነው ኮፒሊንግ አድርጉት። አርሰናልና ኤፕሪል ተለያይተዋል። መድፈኞቹም ወደ ነበሩበት ክብር ተመልሰዋል። ዛሬ በኤምሬትስ የታየው ግን እጅግ የሚያስገርም ተአምር ነበር። መድፈኞቹ ፉልሃምን እንደ ከበሮ ደብድበው በሰፊ ልዩነት አሸንፈው ወጥተዋል። ዛሬ ጨዋታው ላይ አርሰናል ብቻ ነበር ማለትም ይቻላል። ፉልሃሞች ወደ ግብ ክልል መጠጋት ቀርቶ የኳስ ሽታውን እንኳን ሊያገኙ አልቻሉም። አርቴታ የዘንድሮን ዋንጫ እንደምናሳካ እርግጠኛ ነኝ ሲል ብዙዎች ተጠራጥረውት ነበር። ነገር ግን አሁን ነገሮች ግልጽ እየሆኑ ይገኛሉ። ይፍጠን ይዘግይ እንጂ አህያ የጅብ ናት እንደሚባለው አርሰናል ዋንጫው ለመብላት አፉን ከፍቶ እየጠበቀ ይገኛል። እናንተስ የመድፈኞቹ ቤተሰቦች ለዛሬው የአርሰናል ብቃት ስንት ትሰጡታላችሁ? ኮሜንት ላይ አሳውቁኝ።